የኔ ዘመን ጊዜ ብዙ አበሻ አሜሪካን ሀገር የመጡት ተለቅ ተለቅ ያሉ ሴቶች ነበሩ። በእኔ ዘመን የነበሩት የዛሬ 18 ዓመት ብትመጡ ብዙ አበሻ ሴቶች አልነበሩ። የነበሩት ደግሞ እነ ጥንፌ ገለቱ ነበሩ። እነ ጥንፌ በእድሜ ጠፈፍ ያሉ ምናምን ትልልቅ ሴቶች ነበሩ። ትገለኛለህ እንጂ እነ ማዘርጋ እንቅስቃሴዎች አልነበሩኝ። እነ ጥንፌ ጋር እኔ ጭውቴ አልነበረም። አሁን ግን ብዙ አበሻ ሴቶች አሉ፣ በእድሜያቸው 20 ቤቶች ምናምን ያሉ አበሾች አሉ። አሜሪካን ሀገርም አውሮፓን ብትሄዳሉ በአሁኑ ሰዓት። ስለዚህ አበሻ ለአበሻ እዚህ ቢጋባል። እኔ ደግሞ ቱጎ ይዤ አልመጣም ከኢትዮጵያ። የቱጎ ደግሞ ምንድን ነው መጨረሻው? የቱጎ መጨረሻው መቃጠል። በእድሜ በ15 ዓመት የምበልጣትን አምጥቼ ጋሽዬ እያለችኝ እንድንኖር አልፈልግም። ጋሼ ሰላም ነው ባዘርዬ ምናምን እያለች አይመች አይደለም። ስለዚህ ትንሽ ቋንቋ ምናምን ፉንል ስለነበረ ከዚህ ሀገር ዜጋዎች ጋር በደንብ ፈታ ብያለሁ። የዚህ ሀገር ዜጋዎች በእድሜ ከኔ ታናሽ የሆኑ አሉ። አሁን ሚስቴ በ5 ዓመት ታንሰኛለች። ከዚህ ሀገር ዜጋ ጋር ቋንቋ ችግር ከሌለብህ ደስ በሚለው ትሄዳለህ። አሁን ግን አሉ አበሻውን ለምሳሌ ትሞታለች እንጂ አሜሪካ ያለች በ15 ዓመት የሚበልጣትን ወንድ አትጠብስም። አሜሪካ ያለች ሴት በ15 በ20 ዓመት የሚበልጣትን ወንድ አትጠብስም። በጣም አሁን ለምሳሌ ከኢትዮጵያ ሄደው ወይም ደግሞ ከአረብ ሀገር ሄደው በጣም ታምር ሴት የሚፈልግ ወንድ አበሻ ሆኖ በቻፓው ምናምን የሚፈልግ ሰው ያቺ ሴት አሜሪካን ሀገር ብትኖር አይግባቡ፣ አይግባቡ፣ በፍጹም አይግባቡ። እናቱ ትውለደው። አበሻ ደስ የሚል ከዚህ በፊትም ብየዋለሁ። አበሻ ኮንሰርቶች ምናምን አሉ አይደል? አበሻ ወንድ ፈሳ አዳማጭ፣ ይቅርታይም በማለት አበሻ ወንድ ፈሳ አዳማጭ። ለሚሴር ግን ለምን እንዳልኩ እነግራለሁ። አበሻ ወንድ የትኛውን ኮንሰርት ብትሄድ፣ የትኛውን ኮንሰርት ሂድ፣ አሜሪካን ሀገር አውሮፓ ሂድ፣ የሴት ሽንት ቤት ጋር የሴት ባዝሩም ጋር ቆሞ መጠጥ ይዞ የሚቆም ነው። የአሜሪካና የአውሮፓ ወንድ አብዛኛው የሴት ልጅ ፈሳ አዳማጭ። እሷ እየደነሰች ወይ እየተጫወተች ሽንቷ ይመጣባታል፣ እየቀመቀመች ነው፣ ወይ ደግሞ ልትጸዳዳ ትሄዳለች፣ ወይ ደግሞ ያልባታል። ሮጣ ወደ ባዝሩም ስትሄድ እዛ ቆሞ ይጠብቃል። እንዴ ፈሷን ፈስታ ተጸዳድታ ስትወጣ ሊያናግር እኮ ፈስ ቦታ የሚቆመው አበሻ ወንድ ሊያናግር እኮ አበሻ ነች እንዴ ይላል። እዛው ቆሞ ኮንሰርት ውስጥ አንዴ ላናግርሽ እንዴ ፈሱን የወጠረው ሰው ምን ብለህ ነው የምታናግረው? በአማርኛ አበሻ ነሽ እያለ እየጠየቀ የትም ቦታ ላይ እኮ ነው አበሻ ደስ የሚል። በአማርኛ አበሻ ነሽ እንደ እያለ እየጠየቀ በእንግሊዝኛ እንድትመልስለት ይጠብቃል። ኧረ ሰገጤማ ይጠቅ ድረስ ነው ሰገጤ ያለው። በጌታ ስም ድረስ ሰገጤ እንደ ጉድ የምታመጣው አበሻ ብራንድ እንግዲህ በአማርኛ አበሻ ነሽ እንዴ ብለህ የጠየቃት ምን ብላ እንድትመልስልህ ነው? አትሊስት you can say like are you አበሻ ምናምን ብለህ በእንግሊዝኛ ቢሆን I'm cool with it, you know you can she can say whatever she wants, yes I am or I'm from somewhere else I'm mixed whatever ልትል ትችላለች። አበሻ ነሽ እንዴ እያልክ በአማርኛ እየጠየቅ በሌላ ቋንቋ እንድታወራ የምትፈልገው ምንድን ነው? አላጋጠማችሁም? ሴቶች ዘግቡኝ እስቲ ንገሩኝ እስቲ ሴቶች አላጋጠማችሁም? አበሻ ሆናችሁ አበሻ ነሽ እንዴ ብሎ በአማርኛ የሚጠይቅ የሀገር ሰገጤ ጥያቄ ማያቅ ምንም ማያቅ ስግጥግጥግጥ ያለ ባለ 7 ኮከብ ሰገጤ ጥግ ድረስ አለ። የትም ቦታ ላይ ደግሞ ደስ የሚለው አበሻ እኮ በተለይ ደስ የሚለኝ የሆነ ቦታ ላይ ኮንሰርት ላይ ምናምን ከቦይፍሬንዷ ጋር ወይም ከሆነ ሰው ጋር ትደንሳለች ምናምን ወይ ትጫወታለች አንድ ሴት። እሱ መጠጥ ሊያመጣ ወይም ደግሞ ወደ ሬስቶራንት የሆነ ቦታ ሴት መጥቶ ሊያናገር ይፈልጋል። ለብቻ የቆመችዋን ቢሞት አያናገርም። ለምን? ለሱ እሺ ካለችው እኔም አበሻ ነኝ እኔንም እሺ ይለኛል፣ እኔንም እሺ ትላለች ብሎ ያስባል። ምንም ነገር የላይፍ ኤክስፒሪየንስ የሌለው የዶሎዶመ ማንነት ያለው አብዛኛው አበሻ ዱም ያለ ማንነት ያለው አበሻ የዶሎዶመ ነው ማወራ። በቃ አበሻ በመሆንሽ እሺ የምትዩ ይመስለዋል። አብጤ እየሄድክ በእውነት አብጤ እየሄድክ ትንሽ ስለመሸፈት አላርጋችሁ እየሄድክ አብጤ ሹሉቃ እየሄድክ
ፈጣሪ ምስክሬ፣ በእንደዚህ አይነት ሙድ ሴት ልጅ በጣምር አታገኝም። በተለይ የአሜሪካ ሴት፣ የአውሮፓ ሴት ምናምን ነገር ዘመናዊ ናቸው፣ የሰለጠኑ ናቸው። ሴት ልጅ መንገዱን አመቻችላት፣ በሰከንድ ነው የምትሰለጥነው። ይቺ የተመታች አበሻ ሴት መንገዱን ብቻ አስተካክል። አሜሪካ በጣም ሰልጥነዋል ሴቶቹ። መብታቸውን ያውቃሉ፣ ንግግር ያውቃሉ፣ ቋንቋ ያውቃሉ፣ ጫፓ ያውቃሉ፣ ገንዘብ ያውቃሉ፣ ምን ያውቃሉ። ከወደደች አመስግን። ለምን ከአንተ የምትፈልገው ወላሃንቲ ነገር የለም። ስራ አላት፣ ገንዘብ አላት፣ ምን አላት። አንተ ወዳና ፈቅዳ አክብራ ነው፣ ወዳ ነው በቃ። እንዲሁም አውሮፓ ያለች ሴት ወዳ ፈቅዳ ነው እንጂ በገንዘብ አትይዛት። እስና ገና ሀያት በፍጹም በገንዘብ አሜሪካ ያለች ሴትን አውሮፓ ያለች ሴትን ቻፓልኝ ብለና ና ሙክ ጎሄድ ተሰቀባለች። ምክንያቱም ስለምትችል አቅሙ ስላለ። ለዚህ ነው አብዛኛዎቹ አቅም የሌላቸው ሴቶች የሚፈልጉ። ለዛ ነው ፋይናንሻሊ ሴትል የሆነች ሴት፣ ምክንያቱም ምርጫ አላት። ይህን አደርግልሻለሁ ብላ አታጃጅላት። ፋይናንሻሊ ፍሪ ናት። ፋይናንሻሊ ፍሪ የሆነች ሴትን በፍቅር እንጂ በገንዘብ አትገዛትም። እስና ገና ሀያፕን እዝናት ፋይናንሻሊ ፍሪ የሆነች አቅም ያላትን ሴት በገንዘብ መግዛት የሚችል አንዱ እንደዚህ ምድር ላይ የለም። ፋይናንሻሊ ፍሪ የሆነች ሴት አንተ ተመቻት፣ አከተመ። እኔ ከዚህ በፊት የነበረውን ህይወቴን አንድ ነገር ልዘግባችሁ። ጌታ ምስክሬ አላውቅም። ሽክ ማለት ምናምን በፊት ሱፍ ፍትፍት ምናምን ይመቸኛልና ሱፍ ምናምን አርጌ ቼን አርጌ ምናምን ብቻ የሆነ ተለቅ ያለ ክለብ ሳኖዜ፣ ከሳኖዜ እንትን እንዳላችሁ ማውንቴን ቪው የሚባል አለ። በጣም የሀብታሞች ሰፈር ነው። እሞታለሁ እንዴ ምን ችግር አለ? መቼም ለአንድ እንትን ይዤ መሄድ አያቅተኝም። እና እዛ ሄድኩኝ እና በጣም ያምራል፣ ግርግር አለው ምናምን። ገባው ብቻ እዛ ገባውልህ ነው። ፉንፉን ቡጊ ቡጊ ተጀመረ ምናምን ነገር። አንድ በጣም ጽድት ያለች ምናምን መጫወት ጀመረ፣ ማውራት ጀመረ ምናምን። ተደናነሰ ብቻ። ከዛ ያው ቁጥር ተቀባበለን እሷም ሄደች፣ እኔም ሄድኩኝ። ማቀል ታሪክ የለም። ምን ትስራ ምን ትሁን ምን ታርግ ምናምን እሷ ማጣቀም እኔም አላውቅም። ከዛ ሌላ ጊዜ ተደዋወልን፣ ተጨዋወትን። ከዛ ተገናኘን። አሁንም ጽድት ያለ ቦታ ላይ አንዴ ትፈለጣለህ፣ አራዳ ላይ ስለሆነ ነው። አንድ የሆነ ጸዳ ያለ ቤት እኔ ደግሞ የማውቀው አለ ሳኖዜ የምትኖሩ አውርታ ዩዴስ ቫለንሺያ የሚባል ሳንታናሮ ታፕ ላይ ብትወጡ ቫለንሺያ የሚባል አለ። በጣም የሚያምር ውድ አይደለም። ቫለንሺያ የሚባል በጣም የሚያምር ሬስቶራንትም ነው፣ ባርም ብቻ ያምራል። ጽድት ያሉ ሰዎች የሚመጡ ነው። ውድ ግን አይደለም። ሪሰርች ተደርጎ ነው። አቅሜን ስለማቅ እዛው ስጄ ምናምን ግብዞ ምናምን ተደረገ። በቃ ይሄ ልጅ ባለ ቻፓ ነው ምናምን ታሰበ ብቻ። ከዛ በሚቀጥለው እኔ ነኝ የምጋብዝ ተብዬ ዓለም እንዲሰነበት ብዬ ማውራት ጀመረን እና በጣም የታወቀ ካምፓኒ የሲኢኦ ሴክሬታሪ ናት። አረ ነው እኔ ዓለም ሰላም ነው ብዬ ያፈስኩት ነገር ነው የመሰለኝ። በጣም የተማረች ናት፣ በጣም እንትን ያለች ናት። ጌታ ምስክሬ ነው የምላቸው ነው። ከዛ የሆነ መቼ ነው ኦፍ ስትለኝ ዊኬንድ ኦፍ ነኝ ማልኳት። ከዛ አርብ ማታ ነው በቃ የምንገናኘው ምናምን ተባልኩ። ኦኬ ኩል። ከዛ የት እንሄዳለን? ሳና ክሩዝ ሳና ክሩዝ ኤቨሪባዲ ማለት ሳና ክሩዝ ምላችሁ የኢትዮጵያ እዛ ሳኖዜ ካሊፎርኒያ ለምትኖሩ ነው። ሳና ክሩዝ ሄድን። በአበሻ ሳንታ ክሩዝ ይባላል። አበሻ ሁሉንም ፊደላት ነው የሚጠራው፣ ሁሉንም ፊደል ነው የሚጠራው እና ሳንታ ክሩዝ በአበሻ በአሜሪካንስ ዊ ኮል ኢት ሳና ክሩዝ ዩ ኦልሬዲ ነው። ስለዚህ እዛ 3 ቀን 5 ስታር ሆቴል ምናምን ምን ብቻ የእሷ ወጪ ነው። ደንግጫለሁ እና ሌላችሁ የፈለግኩት ምንድን ነው? we had the most amazing time I never had it before። እንደዚህ አይነት ኤክስፒሪየንስ ኖሮ እኛ አቅም ምንም አያውቅ። እኛ ብልቃጥም ምንም ሸጠን ቺኮች መጋበዝ እንጂ ስንጋበዝ አላርፈው I never seen before። እና ያ ነገር ያሳለፍኩት ምን ልላችሁ ፈልጌ ነው፣ እዚህ ሀገር ከወደዱ ከተመቻቸው የፋይናንሻሊ ነገር አይደለም አንተና እሷን የሚያገናኝ። በገንዘብ ስለበለጥካት ገንዘብ ትልቅ ስላለ አይደለም። it's not an issue ነው ማለት። ስለዚህ አብዛኛው አሜሪካን ያለው የሚያስበው በገንዘብ ሴት አገኛለሁ ብሎ ስለሚል አብዛኛው ወንድ ሲንግል፣ አብዛኛው ወንድ ተቸግሮ ገንዘብ ሳይሆን ባህሪን ፊዚካሊ የምትውልበት ቦታዎች ይወስነዋል። ውሎ ጽድት ያሉ ኢትዮጵያውያን እና 3 ቀን ሳና ክሩዝ ኳስ ልጫወት ነው እንደሚሄደው ነፍሴ መጫወት ብቻ ኦፌላላ ነው ብቻ ተቀልዳለን። ልላችሁ የምፈልገው ምንድን ነው ለሌሎቻችሁ
አሜሪካን ያለች አውሮፓ ያለችን በገንዘብ ገዛ ካለው የሚል አስተሳሰብ ካለ ይውል ነብር ጌት ፋይናንሻሊ ፍሪ ያልሆነችን ሴት ግን ማግኘት ትችላለህ። ፋይናንሻሊ ፍሪ ያልሆነችን ሴት ልታገኝ ትችላለህ እንጂ በፍጹም አሜሪካን አውሮፓ የምትኖር በገንዘብ አታልዬ እንዲያጫውቻታለሁ አንድ ሰው አትለይ ና አንድ ሰው ስናት ግን በገንዘብ አታለህ በፍጹም አበሻ ሴትን አሜሪካ ላይ አውሮፓ መጥበስ አትችልም። ሴት ልጅ የማትመርጠው ፋይናንሻሊ ፍሪ ካልሆነች አማራጭ የላት። ሴት ልጅ መምረጥ የማትችለው ገንዘብ ሳይኖራት ሲቀር የራሷ ነገር የሚበቃ ነገር ከሌላት የሀብታሞች መዋኛ ነው የምትሆን። እውነቴን ነው። አሁን ለምሳሌ ከኢትዮጵያ ዱባይ ባለሀብቶች እየወሰዱ የሚጫወቱባቸው ሴቶች አሉ። ገንዘብ የላትም። ገንዘብ ቢኖራት መስማት ነው። እስቲ አሜሪካ ላይ ያለችን ሴት ዱባይ ወስጄ እንዲህ ላድርግ የሚል አንድ ወንድ አምጣለ። አንድ ወንድ አሜሪካ ያለችን አውሮፓ ያለችን በገንዘቡ ገዝቶ ዱባይ ወስዶ ወይም ሌላ ሀገር ወስዶ እንደፈለገ ተጫውቶ የሚያመጣ አንድ ሰው አታመጣ። ግን ፋይናንሻሊ ፍሪ ያልሆነች ሴት በቃ ባሪያ ትሆናለች፣ የወንድ ባሪያ። ፋይናንሻሊ ፍሪ አይደለች። ፋይናንሻሊ ፍሪ የሆነች ሴት የራሷ አቅም ያላት ሴት ቀብር ያለች ናት። ራሷን በጣም የምትጠብቅ ሴት ናት። በጣም እና ፋይናንሻሊ ፍሪ የሆናችሁ ሴቶች የራሳችሁን ቢል የምትከፍሉ ሴቶች አሰሎች፣ አሜሪካ መጣ ወንድ የምትለማመጥ ሴት አንገቴን እሰጣለሁ የለችም። አሜሪካ ኖራ አውሮፓ ኖራ አንድ ወንድ የምትለምን ሴት አታመጣ። ስናገና ያለ ነው። ስለዚህ አሁንም የምለው ያንን ነው። ወንዶች በራስ ላይ ስራ። ራስን ካስተካከልክ በአንተነት ትወዳለች፣ በአንተነት ታከብራለች፣ በአንተ ማንነት ደስ ብሏት ትኖራለች። የክብር ጉዳይ ነው። አሁን አሜሪካ ላይ የክብር ጉዳይ ነው። በገንዘቤ ገዝቻት ገንዘቤ ነው የሚያኖርሽ ምናምን ብለህ አትኖርልህ። ጀሎፍ ዩ ኮመንቲንግ አይ ሲን ዩ ኮመንት ብራ ገባ ፋይናንሻሊ እኔ ነኝ ነፃ ያወጣሁሽ ምናምን አይሰራም። ስለዚህ አሁንም የምነግራቸው ይህንን ነው የምነግረው። ሌላው ጥቃቅንና አነስተኛ ነው ሴቶችን የሚማርከው። አሁን ለአበሻ ሴት ያለመደችውን አድርግ። በሩን ሮጠ በርግድላት አከበረኝ ትላለች። ምን አገባ? በር መክፈት ይከብዳል እንዴ? ያራዳለች። ታፕ ታፕ እያደረጋችሁ በር መክፈት ይከብዳል እንዴ? ምን አገባ? ሮጠ ሄደ በርግድላት ትግባ። አበባ ግጫት። ቀላል ነው በጣም ቀላል ነገር፣ በጣም ተራ ነገር። አንተ እኔ ሀገር ያልለመድኩትም እንዲህ ያልለመድኩትም ባዶውን ታድራለህ። አባቴ ባዶውን ትቀራለህ። ሴት ልጅ ምቾት ፈላጊ ናት። አሁን በር መክፈት እኔ ያታግለኛ። አሁን ሚስቴ ብትፈልግ ከፍትላታለሁ። ጌታ መስክሬ። አይ ሞቀት አይበርዳል። ሚስቴ አሁን በር ክፈትልኝ ብትለኝ ግጥም አድርጌ ነው የምከፍትላት። ምን ችግር አለ? ስለዚህ ራሳችሁን ዩ ሜክ ዩ ማኒ። ሴቶች ፋይናንሻሊ ፍሪ ከሆናችሁ የምትፈልጉት ትሪትመንት ነው። ትሪትመንት ነው የምትፈልጉት። ስለማቅ በር መክፈት ቢግ ዲል አይደለም። አበሻ ግን ይተናነቀዋል። እኔ ወንዱ አንቺን ገብቼ ላስገባ እጅ የለሽም ምናምን ይላል። እና ክፈትላ ክብር የሚባል ነገር ስላለ አበባ ግዛላት። ሲምፕል። ምንም ማለት አይደለም። ምንም ማለት አንተ የምትታገለው ለባዶ ነው። ምንም አታመጣም። ምንም አታመጣም። ሴት ልጅ ድስት እየጠረገች 5 ዓመት ያለ ወንድ መኖር ትችላለች። በአንድ ዓመት ትገነፈዳለህ ወንድ ልጅ። ምን አንድ ዓመት 6 ወር በ6 ወር ትገነፍላለህ ወንድ ልጅ። ገንፍለህ ትሞታለህ ወንድ ልጅ። የ90 ዓመት ሽማግሌ ነው ማወራ አይደለም። በእኛ እድሜ ያለ የ90 ዓመቱ 6 ወር ካላገኘ ይገነፍላል። 6 ወር ካላገኘ ወንድ ልጅ ይገነፍላል። እውነቴን ነው ማወራ። ስለዚህ ማስተዋል ያስፈልጋል። ሴት ልጅ እንደነገርኩ ነው። ሴት ልጅ ትችላለች። ድስት እየጠረገች ምን እያለች ሀሳቧን ሙሉ ልታቆም ትችላለች። ወንድ ልጅ ማድረግ ያለብህ ምንድን ነው? በተወሰነ መልኩ ንግግሮች መስተካከል አለባቸው። ድሮ የምትቆጭባቸው ንግግሮችን አገር ቤት እያለች አዋንጂ ምናምን እያልከው የምትለው አይሰራም። መቀፈል ቀፍል። አበባ ከሚገዛ ቁርጥ ቢጋብዝ ነው የሚሻለው። አይ ነው እሱ እኮ ነው የሚያስቃኝ እምልህ። አሁን ለምሳሌ ኢትዮጵያ ምግብ ውድ ነው። ምግብ ውድ ነው ኢትዮጵያ። ኢትዮጵያ ካለች ከአበባ ቁርጥ ትመርጣለች። አልዋሽ። ኢትዮጵያ ላለች ሴት ሁሉም እያልኩ አይደለም፣ ለአብዛኛዋ ሴት
ዊግ ብትገዛላት፣ ቁርጥ ብትገዛላት ምናምን አሪፍ። እዚህ ሀገር ዊግ ግዛልኝ የምትል ሴት የለችም። ዊግ ግዛልኝ የምትል የለችም። አሜሪካን ሀገር፣ አውሮፓ፣ አረብ ሀገር እስቲ ዊግ ግዛልኝ የምትል የለችም። ኢትዮጵያ ትባላል። ቻፓው ኃይለኛ ነው። ኢትዮጵያን ቁርጥ ማብላት በጣም አሪፍ። እዚህ ግን ምግብ ደንታ የሚሰጠው ሰው የለም። ምንድነው ራስሽን ማር ነኝ ነው ያልሽው? አይ ማር ሚጥሚጣ ነኝ በሚለው ቀይሩ ስምሽን። ማር ነኝ ትዬ ሚጥሚጣ ምንድን ነው ያልሽው? ስምሽን ማር ነኝ ብለሻል። ሚጥሚጣ ነሽ እርግጠኛ ነኝ። አሜሪካ ያሉ ሴቶች ገንዘብ ይወዳሉ። ጌታን ውሸት ውሸት። ገንዘብን ይሰሩታል እንጂ ገንዘብ አይወዱም። አይደለሽማ፣ ምላስሽ ያስታውቃል። ማር ነሽ። ገንዘብን ይሰሩታል እንጂ ገንዘብን አይወዱትም። ገንዘብን they make their own money። አሜሪካ የምትኖር 95% ሴት የአበሻ ሴት ሰርታ የምትገባ ናት። ጀግና ሴት ናት። ጀግና ሴት ናት። ካናዳ፣ አሜሪካ፣ በስፔሻሊ አሜሪካ ጀግና ሴት መኖር አትችልማ። ምክንያቱም አሜሪካ ባለጌነቱ ምንድን ነው? በመንግስት ቤት ተኖራችሁ በጣም የማይረባ ቦታ ነው የሚያስገቧችሁ። ጌረው የሚባል የሴክሽን 8 ነው የሚባለው። መንግስት የሚረዳችሁ ከሆነ የምትኖሩበት አካባቢ ለህይወታችሁ የሚያሰጋ እኮ ነው የሚያደርገው። ያንን ስለሚፈራ አበሻ ግደለው፣ ሴክሽን 8 አይገባም። ግደለው። በመንግስት ቤት አይኖርም አበሻ። አፓርትመንት የራሱን ይከራያል ወይ ቤት ይገዛል። ግደለው። በመንግስት የሚረዳ አበሻ የሚኖርበት የቁጭራ ሰፈር ለህይወት የሚያሰጋ በቃ መኖር የማትችልበት ቦታ ነው የሚያኖር። ስለዚህ አበሻን ግደለው። አሜሪካን ሀገር እንደዛ አይነት ህይወት የለው። ሌላስ አሜሪካ ሆኖ ሴትን የሚመታ ወንድ እኔ ሴቷን ነው ማጋጫት። አሜሪካ እየኖርሽ ወንድ ልጅ መጥቶሽ ትኖሪያለሽ። አንቺ ሴት አይደለችም። ጌታ አንቺ ሴት አይደለችም። አሜሪካ፣ ካናዳ፣ አውሮፓ እየኖርሽ ወንድ እየመጣሽ የምትኖሪ ወረቀት የለኝም ብለሽ፣ ኧረ እንዲያውም ወረቀት የሌለው ቶሎ ወረቀት የሚያሰጥሽ ሰውየው አቢዩዝ ካረገሽ፣ ሰውየው ጌታ ምስክሬ ወዲያው ወረቀት የምታገኝበት መንገድ ወንድ ልጅ አቢዩዝ ካረገሽ አምጥቶ እዚህ ሀገር ላይ ወረቀትሽ ቶሎ ነው የሚስተካከል በደንብ እና አሜሪካን ሴት ልጅን ከመታ ህይወትን ማበላሸት ከፈለክ ነው እንጂ አሜሪካ የምትመታ ሴት ካለች ይቀጥቅጣት። መብቷን ማታ ከሆነ ለምን ሲገለብጣት አይሆንም ነው። አዶናስ ኮንግራቹሌሽን አይመስለኝም። ካሳሁን አይ በጭራሽ አትኖርም። ያ አሜሪካን ሀገር እየኖርሽ አውሮፓ እየኖርሽ ካናዳ እየኖርሽ ወንድ ልጅ እየደበደብሽ ከኖረ በእውነት ታድሏል። ኖ አሜሪካ ሴቶች የሚወዱት የናይጄሪያውን ስም አታጥፉ። አሜሪካ የናይጄሪያ ወንዶች አሜሪካን ሀገር ዶክተሮች ናቸው፣ ኢንጂነሮች ናቸው። የአሜሪካ ናይጄሪያውያን በነገራችን ላይ አሜሪካን ሀገር the most successful people ናቸው። ዌስት አፍሪካንስ አሜሪካን ሀገር ላይ በጣም ሀብታሞች ናቸው፣ ሲበዛ ሀብታም ናቸው። ቁመናቸውን ከኛ የተሻሉ ናቸው። ዋሸት ምንም አያስፈልግም። በቁመናም ከኛ የተሻሉ ናቸው። ሰክሰስ ከተባለ ደግሞ ዶክተሮች፣ ኢንጂነሮች ምናምን ናቸው። በጣም የጸዳ ማንነት ያላቸው ናቸው። ባህላቸውን የሚያከብሩ ማንነታቸውን የሚያከብሩ ናቸው። ምንም ዋሸት አያስፈልግም። ለምን ተዋሻል? የኛ ደግሞ በጣም ራሱን የማይጠብቅ አብዛኛው ራሱን የማይጠብቅ አበሻ ቤት ቢራ ሲጠጣ የሚውል ነው አብዛኛው። አበሻ ቤት ማታ ላይ ቢራ ምናምን ሲጠጣ ሲልከሰከስ የሚውል እንጂ ራሱን የሚጠብቅ አይደለም። ስለዚህ ናይጄሪያዎች ይበልጡናል፣ በደንብ ይበልጡናል። የናይጄሪያ አሜሪካ ያለ ናይጄሪያዊ ከአብዛኛው አበሻ ሰክሰስፉል ነው። ዶክተር ነው፣ ኢንጂነር ነው፣ ፕሮፌሰር ነው፣ የተማረ ይበልጠናል። እንዲሁም ደግሞ ፉፉ የሚበላ ነው። የአበሻ ባለ ሽሮ ናት አባቴ። ሽሮአችን ከፉፉ ባትሳፈጡ ደስ ይለኛል፣ ከሁለቱም ማጣት ስለማይቻል። እውነቱን ናይጄሪያንስ ሰክሰስፉል ናቸው። አሜሪካ ነገር ኤክስትሪምሊ ሰክሰስፉል። በጂም በኩል አልፋ አታውቅም። አብዛኛው አሜሪካ ያለ ጥሩ ሼፕ ላይ ያለ አበሻ ወንድም ሴትም ብዙ የለም። ጥሩ ሼፕ የለንም። ጥሩ ሼፕ ያለው ወይ ኢትዮጵያ ነው ወይ ደግሞ አረብ ሀገር። ስለዚህ ናይጄሪያ ስትል የምትንቀው ናይጄሪያ አይደለም አሜሪካ ያለው። እንኳን እዚህ አረብ ሀገር ያለው ናይጄሪያዊ ገንዘብ ያለው። አረብ ሀገር ያለው ናይጄሪያ ካልከኝ ኢዝ ሪች። ዋቸው የትም ሀገር ብትወስዳቸው ናይጄሪያንስ አር ሪች፣ ጎበዞች ናቸው። ዴር አሜዚንግ። በዚህ ላይ ሮማንቲክ ናቸው።
ስለዚህ ሴቶቻችንም በጣም ነው ትሪት የሚያደርጉት። ሴት ልጅ ደግሞ የሚገዛት ትሪትመንት ነው። ስለዚህ ናይጄሪያዎች ጋር ዴት ስታርጉት ምናልባት አንተ በመልክ ልትበልጠው ትችል። የወንድ ልጅ መልክ ምን ያደርግላታል? ሴት ልጅ መልክ ለሴት እንጂ ለወንድ ልጅ ምን ያደርጋል? ከጉማሬ መለስ እንበል ሰክሰሱ ይኑር አከተመ። ናይጄሪያዎች ይበልጡናል እንዴ? መዋሸትማ አያስፈልግም። በእውነት ነው የምልህ፣ ናይጄሪያዎች በደንብ አድርገው ይበልጡናል። መዋሸት ምንም አያደርግም። ምን ወንድ ልጅ አብረህ እኩል ልትቋቋም ነው እንዴ? ደው ቢጀለስ እውነትማ እውነት ነው እንዴ? ለምን ተዋሻል? በተለይ አበሻ በሳቅ ነው የሚገለኝ። ልክ ከሌላ ዜጋ ጋር የአበሻ ሴትን ሲያይ አቤት 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 የሚሰማው ስሜት ነርቡ ነው የሚነካው። አበሻን ብታገባ እኮ አንድ ባል ነው የምታገባው። እንግዲህ ዘጠኝ ባል አታገባ መቼ ብታገባ አበሻ አንድ ነው የምታገባው። ነው የምትገላመጠው ስትጎራበጥ ስትል ነው የምታየው። በጣም እንደ ሀበሻ ወንድ የሚናደድ አይቻላትም። ደሙ የሚፈላ ደሙ የሚንተከተክ ከሌላ ዜጋ ጋር ያለች ሴትን ጌታ ወይ ድረስ ያ ደካማነት የሌላ ዜጋ ሀበሻ ሴትን በጣም በእንክብካቤ ጌታ ምስክሬ የሌላ ዜጎች ይበልጣሉኛል። ያ እና አትናደዱ፣ አትቅሙ። ሲያመጧቸው አክብረው ነው። የሌላ ዜጎች ሀበሻ ሴት በተለይ የኢትዮጵያን ባህል አስተምረው ነው። በጣም የሀበሻን ባህል የሚያስተምሩት የሌላ ዜጎች ናቸው። ለሀበሻ ሀበሻ በጣም ያስተምራል። የሀበሻ ዜግነትን በደንብ አድርገው በልብስ በምናምን በምን እንትናን ማየት ትችላለህ። አሁን ለምሳሌ የኤካን ሚስት አለች አይደል? ሮዚ ልጆ ኤካን ሀበሻ ነው የሚመስለው የምታለብሰው ልብስ፣ ልጆቹ የሚለብሱት የሌሎችም የሀበሻ ያገቡ ካየ ሀበሻ ነው የሚመስሉት። በቃ ሴቶቹ ሀበሻ ካልቸርን በደንብ ነው የሚያስተምሯቸው። ቋንቋ ሁላ ጀምረዋል። ነጭም የሚያገቡ ምንም በጣም ጎበዞች ናቸው። እና ካልቸራቸውን የረሱ ሳይሆን አንዳንዴ በሀበሻ የተጎዱ ሴቶች አሉ። ሀበሻውን ዳምነው ለሀበሻ መስዋዕት አድርገው ምናምን በጣም የተጎዱ አሉ። ስለዚህ ኧረ ከእሷ ጋር ለም የተፋቱት ኤካን ብዙ ሚስቶች አሉት። ኤካን ወደ 4 ሚስት ነው ያለው። ሮዚ አንዷ ናት። ከሮዚ በፊት ያገባት 30 ዓመት አብረው የነበሩ እሷን ነው የፈታው። ኤካን ሙስሊም ነው። ስለዚህ 4 ሚስት ነው ያገባው። ያ የናይጄሪያ ሴት ጋማ አበሻ መሄድ አትችልም፣ አቅሙም የለም። እንኳን ተራራ የምታክል ሴት ልትገፋ በአበሻም አልተመሰገንክ። ይቀልዳል እንዴ? አየር ብለህ ነው እዛው ሲጥ የምትለው። በየትኛው አቅም ነው ናይጄሪያ ሴት ጋር የምትሄድ? ደፋር አያፍርም እንዴ? በየትኛው አቅም? ድፍረትህ ደስ ይላል። አረ ምን አቅም አለ? ያ እና ግን እንዳልኩ አበሻነትን የሚያስከብር አበሻነትን የሚያኮራ ወንዶች ደግሞ አሉ፣ በሌሎች ዜጎች የተወደዱ። እኔ አሁን ላቲኖች በጣም ነው የሚወዱ። እኔ አሜሪካንስ በጣም ነው የሚወዱኝ። እኔ እግዚአብሔር ምስክር ለዋሻቸው አልፈልግም። አሜሪካንስ በሰከንድ ነው ምግባባቸው። በሰከንድ በጣም ነው ምግባባው ከአሜሪካን፣ ከጥቁርም በለው ከነጩም በለው ከኤዥያኑ ኢንዲየን ይኔን ከማንም መግባባት የምችል ሰው ነኝ እና ከባድ አይደለም። የራስን ነገር በጣም ማክበረ የሌሎቹን ማስከበር ፊዚካሊ ይጋርቢ ምን ይባላል መሰለህ? ከና አባባሉ አለ first impression is everything for anybody. first impression ጥሩ መሆን አለበት። ምን ሰርተህ ነው የሚወዱ? በመስራት እኮ አይደለም የምትወደደው። ጀለስ የሰው ልጅ ያወራሃል። ትልቁ መወደጃ ባህሪ ነው። ሰው የሚወድህ በባህሪ ነው። በሌላ በጥቅም የሚወድህማ ባህሪው የገባ ሰው ነው። በገንዘብ የሚወድህማ አንተን መቼ ይወድሃል? መቼ ያከብራል? መቼ ያከብራል? ገንዘብን ጠቅመን ብሎ የሚመጣ ሰው መቼ ያከብረው? መቼ ወዶ ያውቃል? ይሄ ነው አበሻ ችግሩ። ይሄ ነው። እናንተ ሰው እንዲወዳችሁ የምትፈልጉ በገንዘባችሁ ምናምን ከሆነ የትኛው ገንዘብ ሲኖር ነው? አበሻ ከሆነ የትኛው ባህሪ ከሌለ ከማንም ጋር አትግባባም። ባህሪ ፐርሰናሊቲ is the most beautiful thing you can do። ፐርሰናሊቲ ባህሪ ሸራተን ከሆነ ከማንም ጋር መኖር ትችላለህ። ፐርሰናሊቲ ከሌለ ከማንም አትኖር። በተለይ ሌላ ሀገር ላይ የኖራችሁ ቋንቋ የማታውቁ ሰዎች ታስቁኛላችሁ። አረብ ሀገር ከኖራችሁ አረብኛውን ብሉት፣ ቆርጥማችሁ ብሉት። አሜሪካ ከኖርክ እንግሊዝኛውን ቆርጥመው። የትም ሀገር ኑር። ከሀገር ውጭ ከኖርክ የዛን ሀገር ቋንቋ ካከበርኩት ገብ ለምሳሌ አንድ ነጭ ኢትዮጵያ ሲሄድ በአማርኛ ቢያወራ ምን አይነት ክብር ነው የምትሰጡት? ሰማይ ነው የምትሰቅሉት፣ ሰማይ። ስለዚህ the same thing
ኢትዮጵያዊ እንግሊዝኛውን ሲያወራ በደንብ አድርገው ሲሰሙ የዚህ ሀገር ሰዎች ማክበር ይጀምራሉ። አረብ ሀገር ያሉ አረብኛውን ስታቀላጥፉት በደንብ ነው የሚያከብሯቸው። ግን እኛም እያልክ ስታወራ ትናቃለህ። የምትናቀው ባለማክበርህ፣ ቋንቋው ሀሳብን በደንብ መግለጽ ባለመቻልህ ትቆጫለህ፣ ትናደዳለህ፣ ምን ትላለህ። ስለዚህ ይህ ነገር ያስፈልጋል። የአበሻ ድክመት፣ ሴቶቹ ጎበዝ ናቸው። በዚህ የትም ሀገር ውሰዳቸው፣ ቋንቋ ላይ ጎበዝ ናቸው። ቋንቋ በጣም ጎበዝ ናቸው ሴቶቹ። የትም ሀገር አበሻ ሴት ውሰዳት፣ ጎበዞች ናቸው አብዛኛዎቹ። ስለዚህ ብልጥ መሆን ያስፈልጋል። የምትኖሩበት ሀገር ከሆነ ቋንቋ ወሳኝ ነው። ግን አብዛኛው ችግሩ ያለው ወንዶች ጋር በብዛት የትም ሀገር ላይ ኮምፕሌነሮች ወንዶች እንጂ ሴቶች አይደሉም። ሴቶች አይደሉም። ኮምፕሌን ሲያደርግ የምታገኘው ወንድ። የሀበሻውን ጉራ በጣም አንበሳ ነን፣ በጣም ጉረኞች ነን። ጉረኛ የሀበሻ ወንድ በጣም ጉረኛ። የትም ሀገር ላይ አብዛኛው ቋንቋ ሲያደናቅፈው ሲደፋ የሚውለው ወንዱ እንጂ ሴቷ አይደለችም። ሴቷ በደንብ ነው የምችለው የሄደችበት ሀገር አምጡ፣ ወንዱ ግን በባህል። ስለዚህ መስተካከል አለበት፣ በእውነት መስተካከል አለበት። ስለዚህ ሴቷ የትም ሀገር ውሰድ፣ ቋንቋውን ለምዳ፣ ባህሉን ለምዳ፣ ምን እንደሚጠቅማት አውቃ ነው ውሰደው። አበሻን ውሰደው፣ የኛ ወንድ የትም ሀገር ላይ ውሰደው። አብዛኛው አይወድ አብዛኛው አይወድ ከቋንቋ የሚያሸሸው ስራ ነው የሚሰራው። ስታወራ እውቀት መሰለ እንደ ቋንቋ ይላል። በምን ልትግባባ? በምን ልትግባባ? ስለዚህ እሱም ወሳኝ ነው ብዬ አስባለሁ። በተለይ የሰው ሀገር ላይ በህግ ደረጃ ምናምን አንዳንድ ነገሮች ቢመጡ ፖሊስ ቢይዛችሁ አንዳንድ ጉዳዮች ላይ ብትጠይቁ፣ እኔ ለምሳሌ እኔ ቤት እግዚአብሔር ምስክሬ 2 የኤፍቢአይ ተልኮብኛል። ልጆቼን ነው የምላቸው። 2 የኤፍቢአይ እንደዚህ ሀገር ላይ ይበጠብጣል፣ ሀገር እንዲያደርጋል ምናምን ተብዬ 2 ተልኮብኛል። ሌላው ቢሆን እስር ቤት ገብቷል፣ መቀመቅ ገብቷል። አብዛኛው አበሻ እቤቴ ቁጭ አድርጌ ነው የነገርኳቸው ጥግ ድረስ አክብረውኝ ቢዝነስ ካርዳቸውን ሰጠውኝ። ከእንግዲህ በኋላ ቢጠይቁ እኛ ጋር ደውል ተብዬ ስልክ ሁላ ተሰጥቶኝ ነው የሄዱት። ባልችል ቋንቋውን ተበላው፣ እስር ቤት ነው የሚወረወሩት። ስለዚህ ቋንቋ ማወቅ በጣም ወሳኝ ነው። በጣም የትም ሀገር ላይ ስትኖሩ ቋንቋ ብታውቁ ብዙ በደል አይደርስም። ብዙ ኮንፊደንስ አላችሁ፣ ኮንፊደንስ አላቸው። ስለዚህ ቋንቋ ለወንዶች ለሴቶች አይደል፣ ለወንዶች ወሳኝ ነው። አሜሪካ የምትኖሩ ወዳጆቼ ቋንቋ ወሳኝ ነው። አውሮፓ ከኖራችሁ ቋንቋ ወሳኝ ነው። የምትኖሩበት ሀገር ላይ ያስከብራችኋል፣ ያስከብሯቸዋል። የምትሰሩበት ቦታ ላይ ትከበሩበታላችሁ። አብዛኛው ኢትዮጵያ what's your name me good you good you robot ቻርጀር ሮቦት ቻርጀር ኖቶክ ሮቦት። እንደዚህ አይነት ማፈሪያ የሆኑ አበሻ ደፋር ነው። በቃ ምንም ነገር ሳያውቁ ስፒድ ዴቲንግ ላይ የማያውቁትን ነገር ገብተው ምን ያህል ብልግና ጌጣቸው የሆኑ አበሾች አሉ። ብልግና ጌጣቸው እዛ ላይ ስትገቡ ኢትዮጵያን ነው ኢትዮጵያዊን ወክላችሁ ነው አም ፍሮም ኢትዮጵያ ካልሽ በኋላ ኢትዮጵያ ነው የምትሰደበው ወይም የምትመሰገነው። በጣም ማፈሪያው I am 20. How old are you? Huh? 20 years old. Would you like a barman? Huh? Would you like a barman? What kind of man do you like? ጦጣ ከዛ በኋላ me no work. አሜሪካ ዩሮፕ ሲፋቅ እኮ አሜሪካ ያለው ወንድ ወይም አውሮፓ ያለው ወንድ ነው የምፈልገው ነው ሲፋቅ። አሜሪካ ዩሮፕ ጉድ፣ ኢትዮጵያ ኖ ጉድ። ጉድ ሽፍላ ማፈሪያ ዘግናኝ ሀገርን ወክለው የሚያሰዱ በተለይ ሴቶቹ። አይ ነው ከችግር አንጻር ነው ድህነትን ያጠናግራችሁ፣ ግን ኩራት የሚባል አለ። ኩራት የሀገር ክብር የሚባል አለ። ደሃ ያደረገች ደግሞ ያማንነትሽ ነው። አሜሪካ ጉድ፣ ዩሮ አውሮፓ ነው የምትለው እንጂ አውሮፓ ጉድ የሚል ማንነት አለ። በጣም የሚያሳፍር ማንነት። ተው፣ አትግቡ፣ ያለ እውቀታችሁ አትግቡ።
አታዋርዱ፣ እንደ ሀገር አታዋርዱን። የችግራም ሀገር ብቻ አንባል፣ ኩራት አለን እንደ ሀገር። ሴቶች ናችሁ በብዛት እየገባችሁ እያዋረዳችሁ ነው ያለው። ይህን ቆርጣችሁ አደርሱላቸው። ሌላ ሀገር በእንግሊዝኛ ያቺ እኔ ብገባዛ አፏን ነው ማስይዛት ሴትዮዋን ራሱ። ሌሎቻችን ብንገባ አፋቸውን ነው የምናስይዘው። ግን በሚያሳዝን ሁኔታ ኢትዮጵያውያንን ለማዋረድ የሚገቡ ድፍረት ብቻ ፈጣጣነት ብቻ ያላቸው እህቶች አሉ። ያ አንዴ what do you do for living ስትላት ዱባይ አለቻት። what do you do for living ዱባይ። መጋኛ ይደብድበሽ። ያ she's from South Africa። ስለዚህ ሆስቷ በጣም ጎበዝ ናት። South Africa one of the national language is English። ሰው እንግሊዝኛ ስለሆነ የእነሱ ቋንቋቸው ነው። ናይጄሪያውያን ቋንቋቸው ነው። ሌሎቹ ኮሎናይዝ ስለተደረጉ እንግሊዝኛ ቋንቋቸው ነው። ስለዚህ አይቸግሩም። ጋናውያን ብታመጣ፣ ናይጄሪያንስ ብታመጣ there's a lot of African countries that speak English very well። ስለዚህ ችግር የለባቸው አለ እንጂ እኛ ትገባለች። ሚ how old are you 38 ትልቅ ሴትዮ የ60 ሆነ ከ40 የምትረግጥ አበሻ የለችም። 40 አይረግጧትም። ከ20 እስከ 38 ነው እድሜ። ይገባሉ። እነማማ ዝናሽ ይገባሉ። ሪች ጋይ አሜሪካ፣ አውሮፓ what do you do for living? what do you do for living? thank you መልሱ ይሄ ነው። what do you do for living? thank you በሳቅ ደግሞ ቋንቋ ሊገለጽ ነው ይላሉ መጥ አዎ ከና አባባሉ መሀይም ደፋር ነው የሚባለው ለዚህ ነው። ደግሞ ይላል white guy me like white guy no ኢትዮጵያ me like white guy። እነዚህን ሰብስቦ መገረፍ ነበረባቸው። ኢትዮጵያን እንደ ሀገር ያዋረዱ ምንም ያልገባቸው የሀገር ውርደት ያልገባቸው ሰዎች ናቸው። ስግጥግጥ ያሉ ሰገጤዎች። ስለዚህ ፕሊዝ አቁሙ። የሀበሻ ሴቶች ስፒድ ዴት ላይ እየገባችሁ የነጩ የሳውዝ አፍሪካ ወይም ደግሞ ሺዝ ፍሮም ናይጄሪያ እየገባችሁ የምታሰድቡን አታቧርዱን። ብልግናችሁን በአደባባይ አታውጡ። አንድ እንኳን ሁሉንም ዜጋ ይፈልጋሉ። ኢትዮጵያውያንን ብቻ ነው የማይፈልጉት። ሁሉንም ሀበሻ አንፈልግም ይላሉ። ኖ ኢትዮጵያ so do you like African? yes me no like Ethiopia really ከነ ዝንብሽ አይከብድም እናት አይከብድም ከነ ዝንብሽ ጥሩ አይደለምና የራሱን ያላከበረ ሊከበር አይችልም። የመጀመሪያ ማንኛውም ሰው ምርጫው ኢትዮጵያዊ ነው። እኔ እንዳልኩ ጌታ ምስክሬ በእኔ ዘመን የዛሬ 18 ዓመት እነ ጥንፌ ገለቱ ባይሆኑ አበሾች አበሻ ነበር ማገባው። የመጀመሪያ ምርጫ አበሻ ነበር። በእኔ ዘመን ግን እነ ትርንጎ እነማማ ጥንፌ ነበሩ የነበሩት። የዛሬ 18 ዓመት ብዙ አበሻ ሴቶች ያንጎች አልነበሩ። እነማማ አረጋሽ ምናምን ነው ስማቸው። ራሱ የትልልቅ ሰው ስም ነው ያለ። ከስም ራሱ አንጻር የሸገር የለም ከስም ራሱ። ስለዚህ ምንም ልግባባ አልቻልኩም ከነ ጥንፌ ገለቱ ጋር። ስለዚህ ኧረ እኔ ብቻዬን መሞት የለብኝም አልኩ። እትትል ቋንቋን አልኩኝ፣ በቃ ሄድኩኝ። ቢኖር ግን የመጀመሪያ የራስ ባህል የራስ ነገር በጣም ደስ ይላል፣ ውበት አለ። ከራስ በኋላ ነው ወደ ሌላ የምንሄደው። ምክንያቱም አበሻ በባህልም በምንም በጣም ሸራተን የሆነ ማንነት ያለው። እያንዳንዱ ኢትዮጵያዊ የራሱ ውብ ባህል አለ፣ ውብ የሆነ ባህል አለ። አበሻን ንቆ ወደ ሌላ መሄድ አይደለም። እኔ አበሻን ንቄ ወደ ሌላ አልሄድኩም። አበሻ በእኔ ጊዜ በነበረው እነ ጥንፌ ገለቱ ናቸው። ወፍ አልነበር ወፍ። ስለዚህ ያ ጊዜ ስለነበረ አቄም ደወይ። ስለዚህ አሁንም አበሻን ንቃችሁ አበሻን አናንቃችሁ ሌላ ዜጋ እንሄዳለን ለምትሉ አሜሪካ የመጣች ሴት አበሻን በጣም ትወዳለች። አውሮፓ ያለች ሴት አበሻን በጣም ወዳጅ ናት። በጣም እውነቱን ነው የምነግራችሁ። በጣም ማንንም ብታመጣ አበሻን ይወዳል። ግን አጋጣሚው አትገጣጠሙ። ስለዚህ ኢትዮጵያዊ ሆናችሁ ኢትዮጵያዊን አበሻ ነው አበሻ እያላችሁ ሌላ እንትን ላይ የምትመጡ በጣም ደካሞች ናችሁ። ካልቻላችሁ ቋንቋ ሀሳባችሁ መግለጽ ካልቻላችሁ ይቅርባችሁ። አታዋርዱን እንደ ሀገር ተዉት።
አትችይም ቋንቋውን። በምን ተግባብተሽ ከዛ ሰው ጋር ልትሆኚ ነው? በምን? ለምንድን ነው የማታስተውሉት? ለምን ገብጋባ ትሆናል? ፋራ ናችሁ፣ ጥግ ድረስ ፋራ ጌታ። ስለዚህ በእውነት ነው የምለው ስፒድ ዴቲንግ ሳውዝ አፍሪካ የምትሄዱ ወንዶችም ሴቶችም ማንም አይመጣልሽም፣ እመኝ፣ ማንም አይፈልግሽም። ያልተፈለገች ሴት ናት አደባባይ ላይ ወንድ ይፈልገኝ ብላ የምትመጣው። ወንድም ሴት ያልተፈለገ ፈላጊ ያጣ ሰው ግን እንዳልኳችሁ ሶሻል ሚዲያ ላይ ሰው አይቶ የሚጻጻፍ የሚዋደድ ሪሌሽንሽፕ የሚፈጥር አለ። ሶሻል ሚዲያ ላይ አይታት ወዳ ተጻጽፈ ፍቅር የምትመሰረት አለ። አደባባይ ላይ ወጥተሽ ግን ወንድ እፈልጋለሁ፣ ወንድ ያስፈልገኛል፣ እንዲህ ነው ማንም አይፈልግሽም። ወንዱንም ሴቱንም ነው ማለት መዋረጃ ነው የሚፈልጋችሁ ስለሌለ። ስለዚህ ተው። ስለዚህ አሁንም የምናገረው ምንድን ነው? መጀመሪያ በተለይ ለሴቶች የሆነች ምክር አለኝ። ሴት አንቺ የ20 ዓመት የ30 ዓመት ሴት ሆነሽ ከወንድ የምትጠብቂ ከሆነ አንቺ ሕፃን ልጅ ይጠብቃል። አሁን እኔ ማዬ አማንዬ ይጠብቃሉ፣ ልጆች ናቸው። የ20 ዓመት የ30 ዓመት ሴት ሆነሽ ከወንድ የምትጠብቂ ከሆነ መጀመሪያ መኖር አልጀመርሽም። ራስሽ እብድ ነሽ ማለት፣ ጤነኛ አይደለሽም። እደግመዋለሁ ለሚሳይ ረገን የ30 ዓመት ልጅ የ20 ዓመት ልጅ ሆነሽ ትምህርትሽን ተምረሽ ከዛ በኋላ ቤተሰብ ባሳደገሽ ስራሽን ተፍ ካላልሽ በራስሽ በተወሰነ መልኩ የምትፍጨረጨሪበት ነገር ከሌለሽ አንቺ ምንድን ነው ተጧሪ ነሽ ማለት ነው። ስለዚህ የሆነ ነገር ማስተካከል አለብሽ። ወንድ ልጅ እንደ መዥገር ለመመጥመጥ የምትመጪ ከሆነ ያ ትክክል አይደለም። እንደ ጀብድ የምታወሩ ሴቶች አላችሁ ደግሞ። ምን አይነት ነገር እንደ ጀብድ የምታወሩ? የራስሽን ቢል መክፈል እንደ ትልቅ ሰክሰስ የምታያለ። አንድ ወንድ ልጅ የራሱን ቢል ስለከፈለ ራሱን ሰማይ የሚሰቅል ሰው ሰምቼ አላውቅም። አንድ ወንድ ልጅ የራሴን ቢል መክፈል ጀምር ያለው ብሎ ይውልኝ እንዲያርጉኝ የሚል አንድ ወንድ ልጅ በዓለም ላይ አትሰሙ። ሴት ልጅ ግን ቢሏን ስትከፍል ሰማይ እየሰቀለች ነው የምትመስላትና ታስቀኛለች። አንዳንድ ሴት ይሄ ደካማነት ነው። ቢል መክፈል እድሜሽ ለዛ ደርሷል። ተጠዋሪ አይደለሽም። ከዛሬ ጀምሮ ነው። ልጅ አይደለሽም፣ አድገሻል ነው። እድሜሽ ደርሷል ነው። የራስ ቢል መክፈል ያንቺን አድልት መሆን ያሳያል። ወንዱም እንደዛው ቢል መክፈል የራሱን ማንነት ያሳያል ማለት ነው። ሌላ ምንም ትርጉም የለው። ለራሱ መኖር ጀምሯል። ራሱን ችሏል። ራሷን ችላለች ማለት ነው። ፍሳ ቢል ስለከፈልሽ ግን እንደ ትልቅ ብራግ የምታደርጊ ሴት ካለሽ ደካማነት ነው። ደካማ ሴት የራሷን ቢል ስለከፈለች ብራግ ታደርጋለች። ጎበዝ ሴት ኃላፊነቴ ነው ትላለች። ዛት ማ ሪስፖንሲቢሊቲ ነው የምትለው ጎበዝ ሴት። ስለዚህ አንዳንድ ሴቶች እንደዚህ አይነት አስተሳሰብ ካለሽ ቢል ስለከፈልሽ የራስሽም ቢል ብቻ ስለከፈልሽ እንደ ሰክሰስ የምታየው ደካማ ነሽ። ሰው ለመናቅ አይደለም፣ ሰው እንድትነቂበት አይደለም። ስለዚህ ሴትም ወንድም ቢል መክፈል እንደ ትልቅ ሰውን እንደ መናቂያ ሰውን እንትን እንደማያ ባታረጉ ጥሩ ነው ብዬ አስባለሁ። ያንን ነው። ስለዚህ ፕሊዝ እዛ ሳውዝ አፍሪካ ያለችው ሴት ጋር ሄዳችሁ ባታዋርዱን ደስ ይለኛል። ምንም ጥቅም የለው። ዶንት ዱ ውርደት ነው። አም ሶ ፕራውድ ኦፍ ዩ ሰላማዊት የስ አይ አም የስ ዮኒ አም አ ውመን ኤንድ ማዘር ኦፍ 3 ኤንድ አም አ ታክሲ ድራይቨር ኢን ለንደን አሳሉት ዩ የኔ እናት። ይሄን በማለትሽ ብቻ ፎሎ አይደለሽም እንዴ? ታውቁት ፎሎ ላረግሽ ነበር ጭራሽ ፎሎ አታረጊ። ስለዚህ ጎበዝ። እኔ ዱባይ ሄጄ ታክሲ የሚነዱ ሴቶች አይቻለሁ። ጀግና ሴቶች ራሳቸውን ቤተሰብ የሚያስተዳድሩ ብዙ አሉ። ያ ማለት ግን ወንድን ለመናቅ አይደለም። ወንድ ልታናነቂበት ወንድን አይችልም። ወንድ ልጅ እስከሰራ ድረስ ጀግና ነው። ሴትም እንደዚህ እስከሰራሽ ድረስ ጀግና ናት። ወንድ እስከሰራ የገቢ ጉዳይ ሊለያይ ይችላል። እስከሰራ ድረስ ይሄ ልጅ ጀግና ነው። እስከሰራ በምንም በኩል ይሁን ይስራ፣ እስከሰራ ድረስ ጀግና ነው። ያሁን እስከሰራ ድረስ እሷ ጀግና ናት። በምንም መልኩ ገንዘቡ ሰርቶ እስካመጣ ያ ጎበዞች። ስለዚህ እሱን እናገራለን። በማንኛውም በኩል አቅሙ ይለያያል። አሁን ለምሳሌ አረብ ሀገር ያለው ወንድ
የማዳም ሹፌር ሆኖ የሚሰራ አለ፣ ካምፓኒ የሚሰራ አለ፣ ፍየል ጀግና ነው፣ ሰርቷል። በቃ ዲድ ጃ የሚሰራ ሰው አይናቅም። በምንም ይሁን የሆነ ስራ ከሰራ ጀግና ነው። ያ ኢትዮጵያም ራይድ የሚሰሩ አሉ። አዎ ታክሲ የሚሰሩ ራይድ የሚሰሩ ጀግና እህቶች ወንድሞች አሉ፣ ጎበዞች። ስራ እስከሰራ ድረስ ጀግና ነው። የሆነ ገንዘብ የምታገኝበት ሚንስ የሆነ ገንዘብ ማግኛ ስራ፣ ሌጋል የሆነ ነገር ሶሻል ሚዲያ የሚሆን ታክሲ የሚሆን ዘበኝነት የሚሆን ምንም ይሁን ገንዘብ የምታገኝበት ሚንስ እስካለ ድረስ ማናችሁም ጀግና ናችሁ። ሰርታችኋል። እስከሰራ ድረስ ጀግና ነው። ያ ይሄን አምናለሁ። በምንም እንዳልኩ ሶሻል ሚዲያም ተጠቅማችሁ ገንዘብ የምታገኙ ከሆነ ጀግና ናቸው። ሳውዝ ላይ ሻይ ቡና አዙሬ ሸጫለሁ፣ ጀግና። ብዙ አበሻ ሴቶች ፌሚኒስት እየሆኑ ነው። እኔ ይመቸኛል። እኔ ጥሩ ነው። ብዙ አበሻ ሴቶች ፌሚኒስት ከሆኑ አሪፍ ሴቶች ለአንተ ይመችላል፣ ለአንተ ጥሩ ነው። እኔ ያው ሲንግል ብሆን ማለት ነው ሲንግል ብሆን እውነቱን ነው ምና ሲንግል ብሆን ሙሉ ወንድ ግብረ ሰዶማዊ ቢሆን ደስታ አይናልችም። ለምን በላይ ሁሉም ሴት ለእኔ ይሆነኛል። የአራዳ ልጅ እንደዛ ነው የሚያስበው። ሙሉ ወንድ ብትሆን ሴቱ እኔ ጋር ብቻ ነው የሚመጣው። ዓለም ላይ ያለ ሴት ለብቻዬ ምን አንጫጨኝ ከሌላው ጋር። ዓለም ላይ ያለች ሴት ዮኒ ማኛ የት ነው ያለው እያለች ትመጣለች። እንዴት ነው የምቃወመው? አዋም ገነቢ ማያሄድ የአራዳ ልጅ እንደ ዓለም ላይ ያለው በሙሉ ሲንግል በሆነ ኖሮ ነው ማውራ። ሙሉ ግብረ ሰዶም ቢጋባ እንዲያው አጸድቀዋለሁ። በደንብ ተጋቡ እያሉ ሙሉ ሴት ለብቻ አይጣሉብኝ፣ አይጋደሉብኝ፣ ይበቃናል እያሉ እየተመሰገንኩ ኖራል። ሳልሰራ እየቀለቡኝ፣ እያበሉኝ፣ እያጠጡኝ ዛሬ አንድ ዋጋ ነገ ሌላ ዋጋ ነገ ከነገ ወዲያ ሌላ ዋጋ እንዲህ አግኝቼ ነው እንዴ? አሁንም ፌሚኒስት የሆኑ ሴቶች ይሄዱ፣ ችግር ይሄዱ፣ በደንብ ሂዱ። ጽድት ያልሽው ጥሩ ባል ታገኛለች። ጥሩ ባል ታገኝ ይሄዱ። ለአንቺ ጥሩ ነው እናትዬ፣ እናቱ ይሄዱ። እንዲህ ለአንቺ ጥብስ ነው፣ ጥብስ ነው። ጥሩ ባል ታገኛለሽ። ይሄዱ። ብዙ ሴቶች ፌሚኒስት ነን እኛ ወንድ አያስፈልግም፣ ይሄዱ። ለአንቺ ምርጥ 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 ወንድ ታገኛለሽ። እና ይገርም ስማርት፣ አትናደዱ በዚህ ይሄዱ፣ ይሄዱ። የት ሄዳ ስታየው የማይረባ ሲሆን ትመለሳለች። ምክንያቱም ሴቶች ለሴቶች የማይስማሙበትን ነገር ልንገራችሁ። ሴት አሁን የማይስማሙበት ነገር አለ። ሴቶች በእንደዚህ ሴት ለሴት ተፋቅሮ መኖር አይችሉም። እንዴት? ወጪው ላይ ይጣላል። መቼም ወንድ ልጅ ሴት ልጅ ዴት ሲያደርግ የሴት ልጅ መጋበዝ ምናምን እንደ ቢግ ዲል አያል። አሁን ይቺ የሚያዘችው ዳቦ ነው፣ ይቺ የሚያዘችው ዳቦ ነው። ማን ነው የሚከፍለው ነው ጨዋታው። ዛሬ አንዷ ብትከፍል ነገ ጦርነት። ስለዚህ ሴት ለሴት መቼም 72% በአሜሪካ ሀገር የሚፋቱት ሴት ለሴት የተጋቡት ናቸው። ወንድ ለወንድ ጭራሽ አይፋቱ። ኢኮኖሚያቸው አድጎ ምን ብሎ ጽድቅ ያለ ላይፍ ያላቸው ወንዶቹ ናቸው፣ በጣም በሚያስደነግጥ ሁኔታ። ለምን? ሴቶቹ ግን የለመደችው ምንድነው? ለምሳሌ 2 ልጆች ኖሯት ሴት ብታፈቅርና ብታገባ፣ ሌላ ሴት ብታገባ ማን ነው ለልጆቿ የሚከፍለው? ያቺኛዋ ሴት ልትከፍል ይናፍቅሻል። ሴት ልጅ አትከፍልም። ሴት ልጅ ኤክስፔክት የምታደርግ ናት። ስለዚህ ሴት ለሴት ሊጋቡና ይኑሩ ቢባል ይጣላሉ፣ አይስማሙ። ምክንያቱም ዛሬ ወጪ ብታወጣ የዊክ ሲሉ የምን ሲሉ እዛ ይጣላሉ፣ አይስማሙ። እና በጣም ነው የሚጣሉት። እና ሴቶች በጭራሽ አብረው መኖር አይችሉም። ብትፈቅድላቸው ራሱ አይኖሩም። ዓለም ቢፈቅድላቸው የማይኖሩት የማይስማሙት ሴቶች ናቸው። ሰው የወንዶቹ እንዲያውም አሳሳቢ ሆኗል። ምክንያቱም ሴቶች ምን ብለው ዓለም ላይ ጠይቀዋል? ወንድ ልጅ $100,000 በላይ ሜክ ማድረግ አንፈልግም ብላለች። እንደዚህ ያሉ ሴቶች ፈጣሪ ምስክሬ፣ አሜሪካ ነገር ኦንሊ 1% ብቻ ነው $100,000 በላይ ሜክ የሚያደርገው። ስለዚህ ገስዋ ባዶ ገብታለች። ኦልሬዲ ባዶ ገብታለች። ከዛ ደግሞ ሌላው ግማሽ ያገባል አግብቷል። ሌላው ደግሞ የተወሰነ ፐርሰንቱ ወንድ የሚወድ ነው፣ ጾታውን ቀይሯል። ሌላውስ ምንም የሌለው። ስለዚህ በጣም ተቸግረዋል ሴቶች። በጣም ጥሩ ወንድ ለማግኘት ስትፈልግ 3 ቤቢ ዳዲ 3 ከተለያዩ ሴቶች ወልዷል። ምንም ማግኘት ያልተቻለው ወንድ ነው ውድ የሆነው። በጦርነት ያለቀ ነው።
ወንድ በጣም ትንሽ ነው አሜሪካን ሀገር። እሱን ለመታዘብ የት ትሄዳላችሁ መሰላችሁ? ሞል ሂዱ። አሜሪካን ሀገር ሞልም ሂዱ፣ ዎልማርት ሂዱ፣ ካስኮ ሂዱ፣ የትም ሂዱ። ማን ነው የሚበዛው? ሴት የሚበዛው። የትም ቦታ ብትሄዱ አሜሪካን ሀገር ሴት ይበዛል። ሰው ወንዱ በብዛት ሴት ቼስ ማድረግ ትቷል። ለምን? ያስጠይቀዋል፣ ትገላመጣለች፣ ሪጀክሽን አለ፣ አይፈልግም። አሪፍ ላይፍ ካለው ዝም ብሎ ላይፉን ይኖራል እና ሂዝ ኢንጆይንግ ላይፍ። ስለዚህ ብዙ ነገር አሁን ስታዩ በፊዚካል ደረጃ ራሳቸውን እየቀየሩ የሚመጡት ሴቶች ለሴቶች ብለው አይደለም። አሁን ለምሳሌ መቀመጫ፣ ይሄ ጡት፣ ከንፈራቸውን የሚያስወጥሩት ምን ኤቭሪቲንግ ለወንድ ልጅ እና ብዙ ኮምፒቲሽን አለ ሴቶች፣ በጣም ብዙ። ወንድ ልጅ በጣም የሚጨነቀው ለቻፓው ነው። ቻፓዬን የያዝኩ ጊዜ ሴት አማርጣለሁ ይላል። ገንዘብ የያዘ ጊዜ ወንድ ልጅ አይሰማሽም። እውነቴን ነው። ገንዘብ የያዘ ጊዜ ጄዚን ያየ ያከትምለታል። ገንዘብ የያዘ ጊዜ ወንድ ልጅ አከተመ። ያውላ ውጥር ገንዘብ የያዘ ጊዜ አከተመ። ስለዚህ ማስተዋል ያስፈልጋል ማለት ፈልጌ ነው።